ምንድነው እየጠየቀዋለሁ? እግዚአብሔር እንደ ግለሰብ ልክ እንደ መርደኪዮስ ሞት የታወጀባችሁ ባለቀ ነገር ላይ ነገሩ ተገልብጦ ንጉሥ ለሚወደው እንደዚህ ይደረግለታል ይባልላችኋል። ሞታችሁን በሚጠብቁ ፊት፣ ውርደታችሁን በሚጠብቁት ፊት፣ ውድቀታችሁን በሚጠብቁት ፊት እግዚአብሔር አምላክ በአደባባይ በክብር ይገልጣችኋል። በግላችሁ እግዚአብሔር ጣልቃ ይከባላችኋል። እንደ ቤተሰብ ደግሞ እንደ ኢዮብ ጠላት ሰይጣን ሊጎዳው ሊሰባብረው ድምጥማጡን ሊያጠፋ የወጣውን ጻድቅን ሰው እግዚአብሔርን የሚፈራ ሰው ከክፋት የራቀ ሰው ክፉ ቢመጣበትም እግዚአብሔር ጣልቃ ገብቶ የኢዮብን ቤተሰብ ምርኮ እንደመለሰ እንደ ቤተሰብ እግዚአብሔር ጣልቃ ይከባላችኋል። ጩና እስቲ አሜን በሉና ውሰዱትስ። ሶስተኛ በቤተ ክርስቲያን ላይ እግዚአብሔር ጣልቃ ይከባል። ቤተ ክርስቲያን እንድትጠፋ እንድትበተን፣ ቤተ ክርስቲያን ስደተኛ እንድትሆን በጠላትና በሰዎች አዋጅ በመጣ ጊዜ ይልቁኑ እግዚአብሔር አዋጁን ገልብጦ የመንፈሱን እሳት አፍስሶ ወንጌል ወደ ዓለም ሁሉ እንዲሰራጭ እንዳደረገ በኢትዮጵያ ቤተ ክርስቲያን ላይ የወጣውን አዋጅ እግዚአብሔር ገልብጫዋለሁ ብሎኛል። እግዚአብሔር በቤተ ክርስቲያን ጣልቃ ይገባል። ሲጩና እግዚአብሔር ጣልቃ ይገባል በሉ። እግዚአብሔር ጣልቃ ይገባል። በጣም ከባድ ነገር ነው። በመንፈስ ያየው ቤተ ክርስቲያንን ሊዘጋ፣ ቤተ ክርስቲያንን ስደት ሊያስነሳባት፣ ቤተ ክርስቲያንን ሊበታትን አስተውላችሁ በወጣው ነገር ላይ እግዚአብሔር ጣልቃ ገብቷል። ምልክቱን ብቻ ነው የምታየው። ቤተ ክርስቲያን በክብር ትሻገራለች። አሜን። የመጨረሻው እግዚአብሔር እንደ ሀገር እስራኤል ከምድር ገጽ እንድትጠፋ በ127 አገር ላይ አዋጅ ታውጆ ይብቃላቸው አከተመላቸው ተብሎ ነገሩ እንደተገለበጠ የሀገር መሪዎች፣ ባለስልጣኖች በሙሉ ስሙኝ፣ እግዚአብሔር በምድሪቱ ላይ ጣልቃ ይገባል። እግዚአብሔር ጣልቃ ይገባል በሉ እስቲ። እግዚአብሔር ጣልቃ ይገባል። ስለዚህ 2015 የእግዚአብሔር ጣልቃ ገብነት ዓመት ነው። በጣም ከባድ ናቸው። እንደ ግል፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር። ምክንያቱም ነገሮችን ቀድሞ የሚያይ አይን ተሰጥቶናል። 2015 the year of God's intervention